ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ ቀዳሚና ትልቁ ዜና የሚሆነው ስፓይደርማን ብራንድ ኒው የተሰኘው ፊልም በህንድ ቦክስ ኦፊስ አቬንጀርስ ኢንድ ጌም የተሰኘውን ፊልም ቢት አድርጎትና በልጦት መሄድ ችሏል። ኦፕኒንግ ዴይ ላይ በሆሊውድ ፊልም ታሪክ ደግሞ ህንድ ላይ ከፍተኛ ገንዘብ የሰበሰበ የመጀመሪያ ፊልም መሆን ችሏል። በኦፕኒንግ ዴይ ማለት ነው። ቀደም ብሎ በእርግጥ በህንድ ቦክስ ኦፊስ ላይ የሆሊውድ ከፍተኛ ገንዘብ የሰበሰበው ፊልም የነበረው ኦፕኒንግ ዴይ ላይ አቬንጀርስ ኢንድ ጌም የተሰኘው ፊልም ነበረ። ያም ደግሞ የመጀመሪያ ቀን ላይ 53.50 ከሮር መሰብሰብ ችሎ ነበረ። ታሪክ የሰራው ወይም ቦታውን የያዘው በ2019 አቬንጀርስ ኢንድ ጌም የተሰኘው ፊልም ሃይፑ በዓለም አቀፍ ደረጃ ምን ያህል ኃይለኛ እንደነበረ መቼስ ሁላችሁም ታስታውሱ ይሆናል። ከኢንድ ጌም አኳያ ሲታይ ብራንድ ኒው የተሰኘው ስፓይደርማን ሃይፑ ትንሽ ቀዝቀዝ ያለ ነበረ። በመጨረሻ ሰዓት ግን አድቫንስ ቡኪንግ ሲከፈት በጣም በአስገራሚ ሁኔታ ከፍተኛ ገንዘብን ሰብሰብ ችሎ ነበረ። እንዲያውም በአድቫንስ ቡኪንግ ሲታይ ይህ ፊልም ጀዋንና ከልክ የመሳሰሉ የህንድ ፊልሞችንም በልጦና ከፍተኛ ገንዘብ መሰብሰብ ችሎ ነበረ። ቡክ ማይ ሾው ላይ በታየ ሰዓት እስከ መጨረሻው ሰዓት ድረስ ማለት ነው በየሰዓቱ ወደ 50 ሺህ የሚደርስ ቲኬት ቡክ እየተደረገና የተቆረጠ ነበረ። በአስገራሚ ሁኔታ ከዚህ በፊት ማንኛውም የሆሊውድ ፊልም ላይ ህንድ ውስጥ በዚህ ደረጃ አልታየም ነበረም። በእያንዳንዱ ሰዓት 50 ሺህ ቲኬት ከነጨራሽ አስገራሚ ነበር። በመጨረሻም ጁላይ 31 ለይታ ሲበቃ ስፓይደርማን ብራንድ ኒው የተሰኘው ፊልም የመጀመሪያ ቀን ወይም ኦፕኒንግ ዴይ ላይ በህንድ ውስጥ ብቻ በኔት ኮሌክሽን 61 ከሮር መሰብሰብ የቻለ ሲሆን ይህ ገንዘብ ደግሞ በግሮስ ሲቀመጥ 74 ከሮር ሆነ ማለት ነው። ዛሬም እንኳን ቅዳሜ የሥራ ቀን ነው። እንደዛም ሆኖ ግን እየተሸጠና እየተቆረጠ ያለ ቲኬት በጣም ከፍተኛ እንደሆነ እየተነገረ ነው ያለው። በአጠቃላይ ሲታይም ዛሬ ላይ ከ50 እስከ 55 ከሮር ሊሰበስብና ሊያስገባ ይችላል ተብሎ ተገምተዋል። ይህም ማለት ደግሞ የመጀመሪያ ዊኬንዱ ሲጨርስ ስፓይደርማን ብራንድ ኒው የተሰኘው ፊልም በህንድ ውስጥ ብቻ ከ200 እስከ 250 ከሮር ሊያስገባ ይችላል ተብሎ ተገምቷል። ቀሪው እንግዲህ በዕለቱ የመጀመሪያ ዊኬንዱ ሲጨርስ ምን ያህል ሰብስቧል የሚለውን አብረን ምና ይሆናል። እናንተስ ስለ ብራንድ ኒው እና ኦፕኒንግ ዴይ ላይ ስላስገባው ገቢ ምን ትላላችሁ? ዛሬ ላይ ፊልሙን ሳያችሁት እንዴ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። I didn't know you could get that big. የቦሊውዱ ሱፐርስታር አክሼ ኩማርና ታዋቂ ዳይሬክተር አህመድ ካን ሌላ አንድ ፊልም ለመስራት ፕላን እያደረጉ እየተነጋገሩ ነው ያሉት ተብሏል። ይህ ፊልም ደግሞ በቀጣይ ጥቂት ቀናት ውስጥ አናውንስ ይደረጋል ተብሎ ይጠበቃል። አህመድ ካን በ2026 የተለቀቀውን ኮሜዲ ድራማ ይዘት ያለው ዌልካም ቱ ጀንግል የተሰኘውን ፊልም ዳይሬክት አድርጎ ነበረ። ይህ ፊልም ቦክስ ኦፊስ ላይ ሂት ሆኖ አልፏል። በገቢ ደረጃ ስናየው እንኳን ቦክስ ኦፊስ ላይ ፊልሙ ሂት ሆኗል። ምክንያቱም የአክሼ ኩማር ክፍያ ሳይጨምር ይህ ፊልም በአጠቃላይ በጀቱ 125 ከሮር ነው ተብሏል። ግን ደግሞ በህንድ ቦክስ ኦፊስ ውስጥ ፊልሙ 130 ከሮር የሰበሰበ ሲሆን በኔት ኮሌክሽን በዓለም አቀፍ ደረጃ ደግሞ ፊልሙ 195 ከሮር መሰብሰብ ችሎ ነበረ። እንደዛም ሆኖ ግን አክሼ ኩማርና ዳይሬክተሩ አህመድ ካን ሶስት በተለያየ ርዕስ ላይ ፊልም እንደሚሰሩ የተነገረ ሲሆን የትኛው እንደሚሆንም እየመከሩበት ነው ያሉት ተብሏል። ታሪኩ እንኳን የትኛው እንደሆነ እስካሁን ድረስ ግልጽ የወጣ መረጃ የለም። እንደተባለው ከሆነ ግን ወይ ይሄ ኮሜዲ ፊልም ይሆናል ወይ ደግሞ አክሽን ሮማንቲክ ፊልም ይሆናል፣ ካልሆነ ደግሞ ድምቅ ያለ አክሽን ይሆናል ተብሎ ተገምቷል። ከሶስቱ እንግዲህ ማንኛውም ቢሆን ተለቅ ያለ ፊልም እንደሚሆን ተገምቷል። ምክንያቱም ይህንን ፊልም ባጊቱ፣ ባጊ ስሪ፣ ሂሮ ፔንቴቱና ዌልካም ቱ ጀንግል የተሰኙ ፊልሞችን ዳይሬክት ያደረገው አህመድ ካን ዳይሬክት ያደርገዋል ተብሏል። በመጨረሻም ሚርዛፑር ፊልሙን እንግዲህ ሁላችሁ ስትጠብቁ ከነበረ እርግጠኛ ነኝ ስትሰሙ ደስ ይላችኋል። የሚርዛፑር ፊልም ኦፊሻል ትሬለሩ ኦገስት 11 ለይታ ይበቃል ተብሏል። ቀደም ብሎ የወጣው ቲዘር ትሬለሩን ተመልካቹ በጣም ወዶት ነበረ። ልክ እንደ ዌብ ሲሪሉም ደግሞ በኢንቴንስ የተሞላ ቦካልን የሚያስታውሰን ድምቅ ያለ አክሽን ድራማ ታሪክ አሳይተውን ነበረ ቲዘሩ ላይ። ቀደም ብሎ ቲዘሩ እንግዲህ የተመልካቹን ትኩረት ስቧል። ስለዚህ በቀጣይ ደግሞ የሚርዛፑር ኦፊሻል ትሬለሩ ምን ይመስላል የሚለውን አብረን ምን ይሆናል። ስለዚህ በመጨረሻም ኦገስት 11 ላይ ኦፊሻል ትሬለሩ ለይታ የሚበቃ ሲሆን የፊልሙ ቀደም ብለው እንደተናገሩት ደግሞ ፊልሙ ጣጣውን ጨርሶ ሴፕቴምበር 4 2026 ለይታ ይበቃል ይለቀቃል ተብሏል። सीटी बजाना बंद करो तो फिर क्या बजाएं? የሎኬሽ ከነግራጅ የትወና የመጀመሪያ ፊልሙ የሆነው ዲስ የተሰኘው ፊልም ትሬለሩ ላይ ይታበቅቷል። እጅግ በጣም አደገኛ የሆነ አክሽን ትሬለር ታሪክ እንዳለው ፊልሙ በደንብ ያሳየ ነገር አለው። በትሬለሩም እንኳን የፊልሙ ታሪክ ምን እንደሆነ እንኳን ግልጽ አድርገው አልተናገሩም ወይም አላሳዩም። ግን ትሬለሩ ሲታይ በደንብ የሚያስታውቀው ሁለቱ የሆነ ወንጀል ሰርተዋል። ከፖሊስ ጭምር ደግሞ ሌሎች ሰዎችም እነሱን እያሳደዷቸው የተከተሏቸው ነው ያለው። ሁለቱም ደግሞ እያመለጡ እየሸሹ ይታያል። ከሚያጋጥማቸው ጠላት ጋርም ግብ ግብ ሲፈጥሩ ይታያል። ትሬለሩ ላይ የሎኬሽ ከነግራጅም ሆነ የዋሜካ ገቢ ትወናቸው ወይም አክቲንጋቸው በጣም ደስ የሚል ነገር አለው። እንደዛም ሆኖ ግን አስደናቂው ነገር የሎኬሽ ከነግራጅን ትወና አይቶ ማንም ሰው እርግጠኛ መሆን አይችልም። ይሄ የመጀመሪያ ስራው ነው ቢባል ማንም ሰው እርግጠኛ ሆኖ ሊያምን አይችልም የሚባል አይነት ነው። የዲሲ ሂንዲ ትሬለሩም ለይታ በቅቷል። ይህም ማለት ደግሞ ይሄ ፊልም ታሚልና ቴልጉን ጨምሮ በሂንዲ ጭምር ኦገስት 7 ለሲኒማ እይታ ይበቃል ማለት ነው። मेरी जान निकलने से पहले तेरी जान नहीं निकलने दूंगी። ማርቨል ስቱዲዮ በመጨረሻም ወንደርማን የተሰኘውን ዌብ ሲሪል ካንሰል እንዳደረገው መረጃ ወጥቷል። ይህም ማለት ደግሞ ወንደርማን የተሰኘው ሁለተኛ ሲዝን ለይታ ይበቃል ማለት ነው። ይህ ዜና በራሱ አስደናቂ ይሆናል። ምክንያቱም ወንደርማን የተሰኘው ፊልም የመጀመሪያ ሲዝኑን ተመልካቹ በጣም ወዶት ነበረ። ምክንያቱም ኦንላይን ላይ እንኳን ብናይ ቶማቶ ሜተር ላይ ወደ 90% ሬት ማግኘት ችሎ ነበረ። የወንደርማን ፊልም ዳይሬክተር የሆነው አንዲ ሜስ ራሱ እንዳለው ከሆነ ማርቨል ስቱዲዮ የወንደርማን ዌብ ሲሪል ሁለተኛ ሲዝኑን ካንሰል አድርጎታል ብለዋል። ከዛ ሌላም ደግሞ ወንደርማንን የሚለውን ካራክተር የተጫወተው ያህያ አብዱል መጂድም እንዳለው ከሆነ ሲጠይቅ
ወንደርማን የተሰኘው ዌብ ሲሪል ሙሉ ለሙሉ ካንስል ሆኗል ብለዋል። የወንደርማን ካራክተር በእርግጥ ተመልካቾች ወዶት ነበር። ምናልባትም ማርቨል ስቱዲዮ እንደዚህ የተወደደውን ዌብ ሲሪል ካንስል ያደረገበት ራሱን የቻለ አንድ ዩኒቨርስ ሊመሰርት ይችላል ተብሎ ተገምቷል። ለዛም እንዲጠቅማቸው ደግሞ ሁለተኛውን ሲዝን ካንሰል አድርገውታል ተብሏል። ስለዚህ ጉዳይ የወጣ መረጃም የለም። ግን በቀጣይ የምናየው ማርቨል ስቱዲዮ የወንደርማን ካራክተርን ምን ያደርገዋል፣ በምን አይነት መልኩ ያቀርበዋል የሚለውን አብረን የምንጠብቀው ይሆናል። እስካሁን ድረስ እንግዲህ እንደዚህ ፊልም የምትወዱ ከሆነና ሞቅ ያለ ፊልም የሚመቻችሁ ሆኖ ወንደርማን ዌብ ሲሪል የመጀመሪያ ሲዝኑን ካላያችሁት እርግጠኛ ነኝ ማየት አለባችሁ። ቦታውን ታውቁታላችሁ። ጎራ ብላችሁ እንድታዩት ደግሞ ጋብዛችኋለሁ። ተጭኗል። ወሩን ደበን የተሆነበት ሄጀዋኒቶ እስከሆነ የተሰኘው ፊልም ኦቲቲ ፕላትፎርም ላይ ለእይታ በቅቷል ወይም ተለቋል። በጥራት ስትጠብቁ ከነበረ እንግዲህ ይህንን ፊልም አሁን ማየት ትችላላችሁ። ወሩን ደበን የተሆነበት ይህ ፊልም ቦክስ ኦፊስ ላይ እንኳን አቬሬጅ ሆኖ ነበር ያለፈው። ምክንያቱም 55 ከሮር በጀት ወጥቶበት የተሰራ ይህ ፊልም ደግሞ በህንድ ቦክስ ኦፊስ ውስጥ በኔት ኮሌክሽን 50 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ 75 ከሮር መሰብሰብ ችሎ ነበር የወረደው። ኮሜዲ ፊልም ነው። ግን እንደዚህ ፊልም የምትወዱ ከሆነና ማየት ከፈለጋችሁ በጥራት አሁን አግኝታችሁ ማየት ትችላላችሁ። ቦታውንም ታውቁታላችሁ። ጎራ በሉ። ራምቻራን የተሆነበት ፔዲ የተሰኘው ፊልምም ፕሮፐር ሂንዲ በተባለ ደረጃ ደብ ተደርጎ ኔትፍሊክስ ላይ ለቀውታል። ልክ እንደ ጌም ቼንጀርም ፔዲ የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ መሆኑን ያረጋገጠ ፊልም ሆኗል። ምክንያቱም ፔዲ የተሰኘው ፊልም ከ300 እስከ 350 ከሮር በጀት ወጥቶበታል የተባለ ሲሆን ግን ፊልሙ በህንድ ቦክስ ኦፊስ ላይ 245 ከሮር በኔት ኮሌክሽን የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ ወደ 340 ከሮር አካባቢ መሰብሰብ ችሏል። እንደዛም ሆኖ ግን ቆንጆ ፊልሙ የሚታይ ፊልም ነው። በጀቱ በጣም ከፍተኛ ስለሆነ የተጠበቀውን ያህል መሄድ ባይችልም ግን የሚታይ ፊልም ነው። የራምቻራን አድናቂ ከሆናችሁና እንደዚህ ፊልም የምትወዱ ከሆነ አንድ ጊዜ እንኳን ይታያል። ቆንጆ ፊልም ነው። ስለዚህ በጥራት ስትጠብቁ ከነበረ ተጭኗል። ቦታውን ታውቁታላችሁ። አዳፍታ ጎራ ብላችሁ እንድታዩት ጋብዛችኋለሁ። ካያችሁት ደግሞ ስለ ፔዲ ፊልም ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता